Arsenal go 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 in the final ልክ ዋንጫውን ለመብላት ስንደርስ ቤቱ አልበቃ ብሎኝ አስፋልት መኪና ፒ እያረጉ ከመሄዱ ጋር ከቤት ሮጬ ሄጄ ከነሱ ጋር ጭፈራ ገባሁ። Arteta's machine ቆርኪ ነው ቆርኪ የሲቲ ተጫዋች ጥቢ ያረጋው አዎ 2-2 ያሸነፉን ጊዜ እንዴ ጥቢ አርጎ ይሄ እውነት ቅዱስ ጊዮርጊስ አድርጌብ ከሆነ የዚህን ሰውዬ ታሪክ አሳየኝ ተሸነፉ። Arsenal አሁን እንግዲህ አርጅቻለሁ የኔ ጌታ። አርሰናል ለምን መረጡ ለመደገፍ? ወደዋለሁ የኔ ጌታ። ይኸውልህ ከውጪ አርሴናል ከሀገር ውስጥ ሳን ጆርጅ ከሁለቱ ውጪ ወደ ውጪ ነው። ሶስታችንን አርሴናል አንዱ ሊቤ ነው ሁለቱ ይሄ ሻሼ የሱ ናቸው። እንደው አሮጊት ናት ብለው እንኳን ያከብሩኝ ነቆራም አለ። የነሱ ቡድን ደጋፊዎች አሉ። ማዘር አቤት ወደ ማንቼ ግቢ 100 ሺህ ብር ልላክልሽ ይለኛል። ግማሹ የውጭ ማሊያ ከነ ብሩ ልላክልሽ ይለኛል። ግማሹ ወርቅ ገዛልሻለሁ። ወርቁንም እናንተ አርጉት። አረ ሞቼ ነው ቆሜ ተደሰት ካርቴታ ውጪ እና ከዴቪድ ራያ ውጪ ወደ ውጪ አሉ። አርሴናል የሚያናድደኝ ማን ነበር? ያ ቹቹንኮ የሚሉት ዚንቼንኮ። አዎ ባለፈውም ሲሪ ነበር ካላፎሪ። ይሄ ደግሞ አሁን የገባው ዙምንዴ አንዱ ያቺ ደግሞ ትንሿ ልጅ ማክስም ነው ማንም የሚባል። አዎ እሱ አንድ ወሳኝ ተጫዋች ግን ረስተዋል ከኋላ ከተከላካዮች ሳሊባ። ቢኬርፉል የዛለትም አይወደ ትውስቶ ደቀኝ ድሮ ዳንስ ልጅ ነህ ግን አታውቅም አንተ። ቡጋ ያለ ማሪንጋ ያለ ስንት ዘመን አልፎ በትዕግስት በቃ በጣም አመሰግናለሁ። ዛሬ እንግዲህ በጣም መልካም ከእሁድ አራዳ የሬዲዮ ፕሮግራም ጋር ነው ቆይታ የምናደርገው። በዛሬው እሁድ አራዳችን እንግዲህ ከ22 ዓመታት ጥበቃ በኋላ ሻምፒዮን መሆኑን ያረጋገጠው የአርሰናል የእግር ኳስ ክለብ በእድሜ አንጋፋ ከዛ ደግሞ ለወጣቶቹም ያለውን የእድሜ ወሰን ነው የምናነሳውና ከእርሶን ጀምር ትውውቁን እንተዋወቅ ለአድማጮች። እሺ እቴቱ ማሞ እባላለሁ። እግር ኳስ ምን ደግሞ አርሰናል እግር ኳስ ደጋፊ ከሆኑ ምን ያክል ጊዜ ሆኖት ወደ ድጋፉ ስሜት እንዴት መጣ? በወጣትነቴ ነው ገና በወጣትነቴ ነው ኳስ የምደግፈው። አርሰናል ከዛ ጊዜ ጀምሮ ከወጣት እናንተ እንተዋወቅ። እሺ ሱራፌል ገዙ እባላለሁ ከፒያሳ ገረምሳር። ዮሐንስ ቢራቱ እባላለሁ ከአርሰናል ደጋፊ ማህበር በጣም ከፉትቦል ቻሌንጅ። በጣም አሪፍ። እንግዲህ ቲክቶክ ላይ ፉትቦል ቻሌንጅ በሚለው ቲክቶክ አካውንት አማካኝነት ብዙዎቻችሁን እናውቃለን። ከማዘር ጋር የምትሰሩት ነገር በጣም ደስ ይላልና እስኪ አርሰናል የዘንድሮ ዓመት ሻምፒዮን የሆነበትን አጋጣሚ እንዴት ትገልጹታላችሁ? ያቺ ቅጽበቷን እንዴት ነው ስሜታችሁን ደስታችሁን የገለጻችሁት? እኔ በበኩሌ ይኸውልህ ልክ ዋንጫውን ለመብላት ስንደርስ ቤቱ አልበቃኝም። እውነቴን ነው ቤቱ አልበቃ ብሎኝ አስፋልት መኪና ፒ እያረጉ ከመሄዱ ጋር ከቤት ሮጬ ሄጄ ከነሱ ጋር ጭፈራ ገባሁ። በጣም ተደስቻለሁ። ደስ ብሎኛል። አርሴናል አሁንም በዚሁ ሁኔታ ቀጥሎ ደግሞ ለሚቀጥለው ዓመት እንዲሁ እንዲያስደስተኝ ምኞቴ ነው። እንግዲህ ምሽት ላይ ነው ጨዋታው የተደረገው። የበርንማውዝ እና የሲቲ ጨዋታ ምሽት ላይ መደረጉ የአርሰናልን ሻምፒዮንነት እንድናውቅ አድርጎናልና ማታ እንደመሆኑ መጠን እንዴት ደስታውት እንዴት ስሜቶትን ገለጹ? ደስታዬማ ወደር የለውም። እንዲህ ላቤ እየተንጠፈጠፈ በውስጥ ልብስ ብቻ ጭፈራ ገባሁ። ገብርኤልን ልብሴን ሁሉ አውላልቄ ደስታዬ ተንበርክኬ ያለቀስኩ። ለምን ያለቀስኩት? የደስታ ለቅሶ ነው። አንተ አሁን ደስ ብሎ አንዳንድ ስሜት ውስጥ ሲደሰት ከመሳቅም ከመጫወትም አልፈኮ ታለቅሳለህ፣ ያስለቅሳል። በቃ የዛ ስሜት ውስጤ በጣም ተደስቶ አለቀስኩ። ለምንድን ነው የተደሰትሽው በለኝ። ያ ቆርኪ የሲቲ ተጫዋች ጥቢ ያረጋው አዎ 2-2 ያሸነፉን ጊዜ እንዴ ጥቢ አርጎ ይሄ እውነት ቅዱስ ጊዮርጊስ አድርጌብ ከሆነ የዚህን ሰውዬ ታሪክ አሳየኝ። ተሸንፈው አልኩኝ። መድኃኔዓለምን ኢቨንት ልናይ ሄደን ማለት ነው። አሁን እኛም እንደከፋን እሱም አልቅሶ ሄደ። ስለዚህ ትልቁ ደስታዬ በተለያ ነው። በቃ ከሁሉም ደግሞ ከአርሴናል ከተጫዋቹ ሁሉ ከአሰልጣኙም በፊት ታላቅ ማድነቅ አድንቆትና ታላቅ ክብር ያለኝ ለዴቪድ ራያ
ለበረኛው። በፊት እርሶ ገብረ ኢየሱስ ነው የሚሉት ገብርኤል ኢየሱስ የተለየ ቦታ እንዳሉት አውግተውኝ ነበር። ልጄን ስለሚመስል ወደዋለሁ። አሁንም በፍቅር ወደዋለሁ። እንደ ድሮ ስኬታማ አይደለም። ምን ይሰማዎት? ምን መሰለ ሳካና እሱ ተጉዳት በኋላ አቅማቸው እየወረደ መጣ። የሰው ልጅ ከተጎዳ እኮ መሸነፍ ያለ ነው አይደል እንዴ? ቲምም ማሸነፍ ያለ ነው፣ መሸነፍ ያለ ነው። ይሄ በሁላችን ሰው አሁን ሁሉ ጊዜ ጠንካራ እንደሆነ ይኖራል እንዴ? አይኖርም። አንድ ሰው ደግሞ ከተጎዳ አቅሙ ይወርዳል። እንደውም እኔ በጣም አደንቃቸዋለሁ የአርሴናልን ተጫዋች። በጣም ሁሉ ጊዜ ጉዳት የሚያጋጥመን እኛ ነን። ሁሉ ጊዜ ደግሞ አንድ ቀን ረፍት የሌለው ቲም ነው። እውነቴን ነው። አርሴናል ሰኞ ተጫውቶ እንደው ሮብ ይጫወታል፣ ሮብ ተጫውቶ እንደው ቅዳሜ ጨዋታለው። ታዲያ አንድ ተጫዋች እኮ ረፍት ማግኘት አለበት። ረፍት ከሌለው አቅሙ እየወረደ እየደከመ ነው የሚሄደው ሰው አይደለም እንዴ? መልካም። And when the anthem starts to rise, you can see the fire in their eyes. Every seat singing loud and free. እስኪ ወደ እናንተ እንምጣ። እንግዲህ ምሽት ላይ ነው ያው ሻምፒዮንነቱ የተረጋገጠውና ያቺ ቅጽበት ምን ትመስላለች? እንዴት ነው የምገልጿት? ማለት እኛ ገና የሲቲን ጨዋታ እያየን ነበር ይዘሳት ጭራሽ አላምንም ጭራሽ ሻምፒዮን ሲል 25-26 ሻምፒዮን ሲል በቃ አላምን። ከዛ ማዘር በቃ እዛ እኛ ላይቭ ልንገባ ነበር። ማዘር በቃ ተንበርካ ስታርክስ ሁላችንም ማሊያችንን አውልቀን ነው በቃ በደስታ በቃ አላምንም። በቃ ሁሉ ቤተሰቡ ራቁቱን በቃ አላምንም ማለት ከ22 ዓመት በኋላ ያገኘነው ድል ስለሆነ ደግሞ እኛ ደስ ያለን ነገር ምንድነው ገናኛ በዚህ እድሜያችን ዋንጫ አየን እና ከዚህ በኋላ ደግሞ ሻምፒዮንስ ሊጉን እንደምናይ ጥርጥር የለም። እሱ እንዳለው ነው ሀሳብ ለመጨመር በጣም ማይታመን ነገር በቃ ማለት ጠብቀን አይደለም እንደዚህ። እኛ ደግሞ እሁድ ነበር ከክርስቲያን ፓላስ አሸንፎ ዋንጫውን ይበላል ብለን ጠበቅነው እና ገና አሁንም እስካሁን ደስታ አለ። አሁን ራሱ ጉሩሬ እንደው ይቀርባል እና በጣም ጨፍረናል። እሁድም ደግሞ ገና ይቀረናል። እሁድም ያርሰናል ደጋፊ ይጨፍራል፣ እንደሰትበታለን። በጣም ጥሩ። የመጨረሻውን አርሰናል ስኬታማ የሆነበትን ጊዜ ያስታውሱታል? እኔ በነሄነሪ ጊዜ እስኪ ያን ጊዜ ግለጽ። 2004 ያስታውሱታል? በደንብ አይተዋል ያኔ? አሁን እንግዲህ አርጅቻለሁ የኔ ጌታ። እርጅና አለ አትፍረድብኝ፣ ይረሳል። ግን ያኔም ኳስ ያዩ ነበር ገና በወጣትነት ያልኩህ እኮ። አርሰናል ለምን መረጡ ለመደገፍ? ወደዋለሁ የኔ ጌታ። ወደዋለሁ። ምክንያት አለ? ይኸውልህ ከውጭ አርሴናል ከሀገር ውስጥ ሳን ጆርጅ ከሁለቱ ውጭ ወደ ውጭ ነው። የሀገር ውስጥም ኳስ ያያሉ የጎርጊስን? አዎ በጣም ጥሩ ግድ ነው። እስኪ ወደ እናንተ ደግሞ እንዴት ባለው መልኩ ነው እንግዲህ አንዳንዴ በዙሪያችን ያሉ ሰዎች ተጽዕኖ ያደርጉብናል እኛ በምንደግፈው እግር ኳስ ክለብ ላይና የእናንተ ምን ይመስላል? የማዘር ተጽዕኖ አለ ወይስ እንዴት ነው? የማዘር ምናምን ተጽዕኖ እንዳለ ሆኖ ማለት አሁን እኛ እሷ ህፃኑን ያሳደገችን በቃ ገና እና ከሷ ጋር ነው ኳስ ምን ይኸውልህ ልጄ እኔ ልንገርህ ሁሉም ቤተሰብ ቴሌቪዥን አለው። ዛሬ ላስቲክ ቤትም አለ ቴሌቪዥን፣ ችግር የለውም። ሁሉም ቤተሰብ ውስጥ ቴሌቪዥን አለ፣ የሌለ ነገር የለም። ሁሉንም ያሳደግኩ እኔ ነኝ። እጄ ላይ ነው ሁሉም የተወለደው። እሱም የጓደኛዬ ልጅ ነው፣ እጄ ላይ ነው ተወልዶ ያደገ። አሁን ይኸውልህ ስንሰራ 6 ነን የምንሰራው ላይፍ ላይ የምንገባው ማለት ነው። ከ6ታችን አሁን 3ታችንን አርሴናል፣ አንዱ ሊቤ ነው፣ 2ቱ ይሄ ሻሼ ነው የሱ ናቸው። አዎ ቡድኑም ማለት አንተ እነሱ ሲያሸንፉ እኮ እዚህ ላይ ወጥተው ነው የሚጨፍሩብኝ። አቤት ፈጣሪ እንደው አሮጊት ናት ብለው እንኳን ያከብሩኝ። ነቆራም አለ ማርያም ነቆራው ይብሳል። አረ ጭፈራው ቀላል ነው፣ አብሬም ጨፍራለሁ፣ ችግር የለም። ነቆራው ግን ከዛ ይቀመጥ። አሁን ምን አሉ? ሊቢያ እንሰደዳለን አሉ። አይ ሊቢያ አትሄዱም፣ እዚሁ አብረን እንጫጫለን። ምን ልበስ ታዲያ እናት ነኝና በጥሩ መክር መልሳለሁ። በጣም ጥሩ። እስኪ እንደዛ ነው እልሃለሁ። እንመለስ እስኪ ወደ ትዝታው ምን ይመስል ነበር? እና በቃ በጻነታችን በቃ ሁላችንም እንደዚህ በቃ ከሷ ጋር ምናምን ስናይ በተለይ ደግሞ ሁለታችን ማለት ከኔ በፊት በደንብ ኳስ እያየ ነበር እሱ ያርሰናል እና በቃ አርሰናል እንድንደግፍ ያደረገን ነገር ምንድነው ብትል አንደኛ ነገር ትግስት ያለን ትግስት ማለት በቃ ፍቅሩ አርሰናል ከሚበለው ዋንጫ በላይ እኛ የጠበቅነው አመት በጣም ይብሳል እና እሱ ፍቅሩ ጠራን። ሁለተኛ ነገር ደግሞ በቃ ህብረት አለን። እንደዚህ ከማዘር ቁጭ ብለን ስናይ በቃ አርሰናል ይስበናል ሁሌ። አሁን እኛ እኔ ማከላቸው ነኝ፣ ዙሪያውን እነሱ ናቸው ከበውኝ። አሁን አንዳንዴ ምን እላለሁ አርሴናል ሲሸነፍ እንኳን ሰው ሊያናግረኝ እራት ልጄ ቢይለኛል። ልጄ አንድ ልጅ አለኝ ጎኔ የራሴ ማለት ነው። እቴ ተጌራት ቤት ሂድ አፈር ብላ
እልል ተኝቼ በቃ መጨረሻው ድረስ አያለሁ። ያሸንፍም ይሸነፍም። አሁን አንዳንዶቹን የዚህ የሻሼ ቡድን ሻሼ ስሙንም አልጠራ የነሱ ቡድን ደጋፊዎች አሉ። ማዘር አቤት 100,000 ብር እንልክሽልሻለን ወደ ማንቼ ግቢ። ኧረ ተውኝ እንደው በፈጣሪ እንዲህ ተብለው ያውቃሉ? ወደ ዩናይትድ ደጋፊነት እንዲመጡ ጥሪ? ኧረ በስመ አብ። ግማሹ 100,000 ብር ልላክልሽ ይለኛል፣ ግማሹ የውጭ ማሊያ ከነ ብሩ ልላክልሽ ይለኛል፣ ግማሹ ወርቅ ገዛልሻለሁ። ወርቁንም እናንተ አርጉት፣ ምኑንም እናንተ ተጠቀሙበት። እኔ ፈጣሪ ያለልኝን እኖራለሁ። ከአርሴና ከሳንጃ ውጪ ወደ ውጪ በቃ ጭራሽ አይታሰብም። ኧረ ሞቼ ነው ቆሜ ላይቭ ላይም ቃል ይገባላት ብዙ ነገር ቃል ይገባላት። ሻርክልኛ ጀትልኛ እንደው ለምን እንደው የኢትዮጵያ ብሌን አይመጣም? አይፈልጉም ነው ግን እስኪ ምን ይመስላችኋል? ማዘር በዚህ ልክ ለአርሰናል የተለየ ቦታ እንዲኖራቸው ያደረገው እንደው በፊት ከትውስታቸው ያጫወቷችሁ ነገር ይኖራል? አይ እንደዛም ሳይሆን በቃ እኔ እንጃ በቃ እሷ የምትለው የአርሰናል ፍቅሩ ሳበኝ ነው የምትለው ማለት ደስ ደግሞ እንትኑም ደስ ይላል። አጫወቱ ምናምን በቬንገር ጊዜ ምን ያለው ጊዜ እኛ ብዙ ባንደርስበት አጫወቱ ምናምን ነገር በጣም ደስ ይላል እላችሁ እና የእሷ ጽናት ምናምን የእሷ ታማኝነት ደግሞ እኛ ነው የሚበልጥ ደግሞ የሳበን ቢያንስ የእሷ እንትን የእሷ ጽናት የእሷ ያላት ፍቅር ብታይ እቤት ውስጥ ሆነን ኳስ የምታይበት መንገድ ከኛ የተለየ በቃ እሷ የምታይበት እሷ እንትን የምትልበት ማለት አርቴታ ሳይናገር እሷ የምትናገረው በቃ ማለት ሜዳ ውስጥ ያለች ነው የሚመስለው። እንደዚህ አድርግ ስትል የሲቲ የዚህ የሻሼ የሊቤ ደጋፊዎች አንዳንድ ነቆራ አርቴታን ሲናገሩ እናንተ ከበሮ በሰው ሲያዩት ያምራል ሲይዙት ግን ያደናግራል፣ እንዴት በሰው ትፈርዳላችሁ? እስቲ ግቡና ሞክሩ ትላለህ። አርቴታንም አትናገሩ። አንድ ቀን እኔም ክፍት አለኝ አርሴናል ተሸነፈና የመቼው ጨዋታ ጊዜ ነው? የሲቲ ጊዜ 2-2 የወጣን ጊዜ ኢቨንት ሄደን በያለው ባራክ ኦባማ እኔ ስሙም አይገባኝ ተወኝ። አሁን የሱ ጊዜ ነው ንድድ አለኝና ይሄ ሰውዬ ምን ሆኖ ነው እንደው በደንብ የማያሰለጥ ነው አልኩ። አሁን ግን ሳየው በቃ ውስጤ ረካ፣ ተደሰቱ። ከአርቴታ ውጪ እና ከዴቪድ ራያ ውጪ ወደ ውጪ አልኩ። በቃ አሁን እንግዲህ ተረጋጋሁ። በሚቀጥለው የውድድር ዓመት ከአርሰናል ቤት ሊወጡ ይችላሉ ተብሎ የሚታሰቡ ተጫዋቾች አሉና ኢየሱስ ይወጣል ተብሏል። እርስዎ ማንም እንዲነካ አልፈልግም የሚሉ ተጫዋች እንደ አንድ ተጫዋች ማንም እንዲነካብኝ አልፈልግም የሚሉ? እኔ ሁሉም እንዲነኩብኝ አልፈልግም። ድንገት አይ ሁሉም አይነካብኝ አልፈልግም። አዎ እዛው እንዳሉ ይርጉ ይቀመጡ። በጣም አሰልቺ ደግሞ አንዳንድ ተስፋ ቆርጠ እግር ኳስ አርሴናል የሚያናድደኝ ማን ነበር? ያ ቺቺንኮ ነው ቺቺንኮ የሚሉት ዚንቼንኮ። አዎ ባለፈውም ሲሉኝ ነበር ዚንቼንኮ ይናደድ። ለምንድን ነው የሚናደዱበት? ምን መሰለህ ጨዋታ ላይ ጎበዝ ነው ግን መከላከል ላይ የለም። እውነቶትን እኮ ነው ማርያም። ጨዋታ በደንብ ይጫወታል በርግጥ መከላከል ላይ ግን የለም። ቺቺንኮ እሱ ወጣ ሲሉኝ ኳሱ አሁን ደህና ሆናል። እስኪ አሁን የአርሰናል ተጫዋቾችን እንጥራ። እኔ አሁን ባሉት እነማን ያስታውሳል? አሁን ባሉት በእርሷ አንደበት ሲሆን ደግሞ በጣም ደስ ይላል። እንስማቸው። ከአሁኖቹ እንግዲህ ከዴቪድ ራያ ልጀምር። ዋናው ነግሬሃለሁ፣ አድናቆትን ክብር አለኝ ብያለሁ ለሱ። በተለይ ዴቪድ ራያ፣ አበርት፣ ሳካ፣ ኦዲጋርድ፣ ማርቲኔሊ፣ ቲምበር፣ ራይስ፣ ዋይት ገብርኤል መጋሪሽ፣ ገብርኤል ጀሱስ የኔ ልጅ። አሁን ገብርኤል ጀሱስ አሉት። ገብረ ኢየሱስ ነበር የሚሉት በፊት። ገብረ ኢየሱስ አዎ። ካላፎሪ ይሄ ደግሞ አሁን የገባው ዙምንዴ ነው። ዙምንዴ ኢዜ አንዱ። ያቺ ደግሞ ትንሿ ልጅ ማክስም ነው ማንም አዎ እሱ ስኩዌር ስኬሊ ሉስ አዎ ኢንካፔ። በቃ ይኸው አንድ ወሳኝ ተጫዋች ግን ረስተዋል ከኋላ ከተከላካዮች ሳሊባ። ቢ ኬርፉል አይ አም ሶሪ። በጣም ደስ ይላል። Arteta's machine. Ale, ale, ale. Football pure and clean. Ale, ale, ale. Super Gunners machine. Ale, ale, ale. That cup is our dream. እንግዲህ 22 ዓመታት ቀላል ጊዜ አይደለምና እሳቸው በደንብ ያስታውሳሉ ብዬ አስባለሁ። ያኔ እነ ሄነሪ ሻምፒዮን ሆነበት ጊዜና እናንተ ምን ይዟችሁ ነው 22 ዓመታት አልተወለዱም? ግን ምን ይዟችሁ ደገፋችሁ? እነሱ እኮ የዚህ ሰውዬ ልጆች ናቸው። የእሱ አይደለም የእሱ እኔ ነኝ አሮጊቷ። አንደኛ ነገር እኛውን በ22 እድሜ ውስጥ ቢያንስ አሁን እሷ ባለችው እኛ እናስታውስ። ግን እንደዚህ የያዘን ምክንያት ለምንድን ነው? ካየው
የማንቸስተር ደጋፊና የአርሰናል ደጋፊ በጣም ነቆራሽ ተሸስ ምናምን አለ እና አንደኛ ነገር የያዘን እሱ ነው እልህ የሚባል ነገር። ሁለተኛ ነገር ደግሞ ከምታስበው በላይ አርሰናል ፍቅር የሆነ ቲም ትዕግስት ያለውና ፍቅር የሆነ ቲም ነው። እሱ አንደኛ ነገር አንድ ነገር ልንገርህ ልጄ፣ አንተ ልጄ ነህ፣ የልጄ እኩያ ነህ። ከሚገርምህ ነገር አሁን ላይፍ ስንገባ አንዳንዱ ኮሜንት ላይ ስድብ ይጽፍልኛል። እውነቴን ነው። ይኸው ልጆቼ ይንገሩ ምን ይሰማዎታል? ግማሹ ቆይ ልንገርህ፣ ግማሹ አትቆርብም ወይ በመቁረቢያ ጊዜ ይለኛል። እኔ ከኔም ወዲያ ጿሚ እግዚአብሔር ያውቃል፣ ፈጣሪ ነው የሚያውቀው። ልጹምም ኃጢአተኛም ልሁን ንጹህም ልሁን የሚያውቀው መድኃኔዓለም አይደል? እናንተ ቁርባንም ብቆርብ እኮ ኳስ መዝናኛ መደሰቻ ጥበብ ነው ኳስ አይደለም እንዴ? ቁርባንንና ኳስን የሚያገናኝ ነገር የለም። ኃጢአትም አይደለም ጽድቅም አይደለም። ስለኔ ህይወት የማታውቁትን አታውሩ አትጻፉ እንላቸዋለን። በቃ እቺን አትመልሴ በጣም ይስላል። በተለይ ባለፉት 2-3 ዓመታት ከጫፍ የደረሰ ተመልሶ ነበር አርሰናልና ያ ፍራቻ ዘንድሮም ይደገም ይሆን የሚሉ ብዙ ሰዎች ነበሩ። እስኪ አንተን ስሜት አጋራኝ። እንደዛ አይነት ስሜት ይሰማህ ነበር? እውነት ተሰምቶኝ ነበረ። ማለት ወደ መጨረሻ አካባቢ ከበርንማውዝ ሲጥል ከሲቲ ምናምን ሲጥል በጣም ፈርቼ ነበር። ለምን ያኛው ያለፈው ነገር ከ2 ዓመት 3 ዓመት ሁለተኛው ላይ የጨረሰበት በጣም ያሳስበን ነበረ። ግን በጣም ደስ ይላል። እኔ አሁን ከበርንማውዝ በኋላ ከተጫወተ በኋላ አይደል እኛ የተጫወት ነው። እንደው ገብርኤል አይለመነኝ ያስለቀሰኝ ምን መሰለ? ጭንቀት ይዞኝ ወይኔ ደም ግፊቷ ሊነሳ ነው እናቴ ያለ ጭንቀት ያዘኝ። እንደው ላቤ ቆረጥ ማልቀስም አለኝ። አይ እንግዲህ እመቤቴ ማርያም አልኩ። በሆዴ ነው ባፌ አይደለም። እመቤቴ ማርያም እንግዲህ አንቺ ታውቂያለሽ። አርሴናል እስከዛሬ አርቴታም ተተቸ ተሰደበ። እንግዲህ አንቺ ታውቂያለሽ። ዛሬ አርሴናል ከተሸነፈ የሊቨርፑልና የሻሼ ደጋፊ እዚህ ቤት አያስቀምጡኝም። ወዲያው አርሴ ዋንጫ ነሳ ሲባል ተንበርክኬ ብዬ ጣሪያው እስኪሰነጠቅ ጭፈራዬን አልቅሼ። ለምን አንተ ኳስ ስትደግፍ እኮ ውስጥ ስሜቱ ራሱ እንትን ይላል። እንደው አሁን ለምሳሌ ብዙ ጊዜ ማህበራዊ ህይወት የሚባል ነገር አለ። ለቅሶ አለ፣ እድሩም ይኖራል፣ ብዙ ነገሮች ይኖራሉ እና እንደዚህ አይነት ነገር በእርሶ እድሜ ያሉ ወዳጆቹ ጓደኞቹ ሲሳተፉ እርሶ ደግሞ ኳስ የሚያዩበት አጋጣሚ ቢኖር እንዴት ነው የሚያቻችሉት? ይሄን ማህበራዊ ኑሮና ኳስ ምን አገናኘው? ሰዓቱ ቢገጥመው ለምሳሌ ለቅሶ ሰፈር ገጥሞ ወይ የሆነ ሰርግ ኖሮ እርሱ መገኘት ያለበት ነገር ቢኖር ሰርጉን ትቼ እኔ ወደ ስራ ይገባለሁ። ወደ ኳሱ ይገባሉ? አዎ። እንዴት አድርገውት እሱን አጋጣሚ እስኪ ሆኖ ያውቃል? አሁን አንተ ተዳርክ ልበልህ፣ ሰርግ ጠራኸኝ፣ ቤተሰብ ነን። ስራ ከሌለኝ አክብሬ ሄዳለሁ። ስራ ካለኝ ግን ስራዬን አከናውንና በማግስቱ እንዴት ዋላችሁ ብዬ ቅራሪም ይሁን ውሃም ይሁን የቀረበልኝን ቀምጬ እንደ ስራ ነው የሚቆጥሩት። እርሶ ኳሱ እንደ ስራ ነው የሚቆጥሩት። የሚቀየመኝም የለም። ያውቃሉ፣ ይሄን ልቦናዬን ሁሉም ያውቃል። ስለዚህ እንደዛ ነው የማደርገው። ግን ግዴታ ለቅሶ ቀብር ምናምን ከሆነ ለልጆቼ ተናግሬ አስፈቀጄ ወደ ለቅሶ ይሄዳለሁ። ይሄ ግድ ነው። በጣም ጥሩ። እስኪ ደግሞ ወደ ሶሻል ሚዲያው የመጣችሁበትን አጋጣሚ እናንሳ። ቲክቶክ ላይ ከዛ በፊት ማዘርን እናያቸው ነበር። ከዛ ደግሞ ከእናንተ ጋር መስራት ጀመራችሁና ምን ይመስላል? እዛ ላይ ያለው ሶሻል ሚዲያው ላይ የተለያዩ ሀሳቦች ይሰጣሉ። አሁን ቅድም ማዘር እንዳሉት እንዴት እርሶ በዚህ እድሜ ምናምን የሚሉ ሀሳቦች ይኖራሉ። ይሄ አሉታዊ ስሜት ያላቸውና እነዛ እንዴት ነው የምታስተናግዱት? ከእንትኑን ጀምር እንዴት ጀመራችሁ? ከዛ ለሀሳቦቹ እንዴት ነው የምታስተናግዱት? የጀመርነው ወደ መስከረም ምናምን አካባቢ ወደ መስከረም አካባቢ ነው ማለት እኛ ዝም ብለን ነው ማለት እንደ ቀልድ ይወደ ቆይ ላስረዳ። እኔ ቤት ቡና እየተጠጣ ነው፣ በዓል ነውና ስንጫወት ቲክቶክን ጀምር እነሱ ወጣቶቹ ማለት ነው ልጆቼ። እንግዲህ እስከጀመሪያችሁ እኔም አለሁበት አይደል ያልኩት? እኔም አለሁበት አልኩ። መቼም እንደ ቀልድ የጀመርከው ትልቅ ይሆናል። አሁንም ትልቅ ይድረስልን፣ እነሱም ይደጉልኝ ጥሩ እንጀራ አግኝተው። እንደ ቀልድ ጀመር ነው ይኸው ለዚህ ደረስን ነው የምልህ። አንድም የሷ እስካሁን ያቆየን የሷ ደግሞ እኔ እያበረታታሁ እነሱም እኔን እያበረታቱ እየተቆጡ። መቼም እናት ስታጠፋ ልጅም ገሰጥ ያደርጋል እኮ። እናት ብቻ መብት የላትም። እቴቱ ይሄ ቢሆን ይሄ ነው ይሄን አድርጊ ሲሉኝ እኔም እሺ እንደ ልጅ አክብሬ ልጆቼ ስለሆኑ እነሱም አክብረውኝ እስካሁን እኔም እንዲህ አምሬ የምታየኝ ኑሮዬም ተሻሽሎ። እውነቴን ነው። ቤቴ እንዲህ የወደቀ ነበር፣ ያፈር ቤት ነው እንዲህ ወደቀ ነበር። እድሜ ለነሱ
አንዳንድ ደግ ሰው ጊፍት በሚሰጠን ሶፋዬን አሳድሰው ቤቴን አሳምረው ኑሮዬን አሳምረው ያሉ ናቸው። ያማረ እንጀራ ያማረ ኑሮ ለነሱ ይስጥልኝ መድኃኔዓለም። ለኔም ደግሞ አሟሟቴን ያሳምርልኝ። እስኪ እናንሳ። ሶሻል ሚዲያ ላይ እንግዲህ ጀመራችሁ፣ ጥሩ ተከታዮች ያገኛችሁ ነው። በዛው ልክ ደግሞ ሁሉም ጥሩ ስሜት ወይ ደግሞ ጥሩ መልካም ነገር የሚያስተጋባ ስሜት ያጋራል ማለት አይደለም። አንዳንድ የሚያበሳጩ ተስፋ የሚያስቆርጡ ሀሳቦች ይመጣሉና እነዛ አይነት ሀሳቦች እንዴት ነው የምታስተናግዱት? ማለት አሁን እንዳልኩ ነውና እኛ በቃ መስራትና ማደግ እንትን ስለምንል ኔጌቲቭ ነገር አንቀበልም ስንል አሁን ላይቭ ላይ ስንገባ እንደዚህ ነገር ጭራሽ እንትን ማየት አይደለም አናነብም ጭራሽ። እኛ ማለት በቃ ለማደግ የምንፈልግ ሰው ስለሆነ እነሱም ለማደግ ነው። በአንድ ጎን እነሱን ለማደግ ነው፣ በአንድ ጎን ደግሞ እኔን ባልወልዳቸውም ያሳደግኩ እናት ነኝ፣ እኔን ለመደገፍ ነው። እውነቴን ነው። ከኔ ጋራ ማታ አይሉ ቀን አይሉ ምሳ ሰዓት ደረሰም ሄደን እንብላ ቤታችን አይሉ ልጄ አለነሱ ጧሪም ቀባሪም ደጋፊዎቼም አስተማሚም እነሱ ናቸው። አሁን ነገርኩ 6 ሆነን ነው የምንሰራው በፍቅር። አሁን አንዳንድ ቦታ ኳስ ሲያዩ የሚደባደብ አለ፣ በጠርሙስ የሚፈነካከት አለ። እኛ ቤት ይሄ የለም። የሌላ ተቃራኒ ክለብም ቢሆን በጥሩ ስሜት ነው የምታዩት። አልኮ የሊቢያ እንዳለ ብያለሁ። 3ታችን አርሴነን የሊቢያ እንዳለ የሻሼ 2 አለ። ግን በሻሸቅ እንጂ ይሄ ከልክ ይከረረ እንትን ውስጥ ምንም የለም። አሁን እንደውም በዚህ አጋጣሚ እንደዚህ ካልከኝ አሁን ኔጌቲቭ ኮሜንት የሚጽፉት በጣም ማመስገን የምፈልገው ለኛ ብርታት ነው። እነሱ ኔጌቲቭ ነገር በሚጽፉ ሰዓት ለኛ እየተበረታታ ነው መተነካሪ ነው እንጂ ቆይ ድንገር አሁን እዚህ መተን እንደዚህ ቃለ ጥያቄ ሰተን እንሄዳለን። ስንሄድ የሰፈሩ ሳይት ማጥጠናል። እኛ ያን ሁሉ ይኸውልህ ከዚች ከጫማዬ ሰኦል አልቆጥረውም። ንቄያቸው እቤቴ ነው የምገባው። እነሱም ንቃዋቸው እኛ ገባን ወደ ስራችን። በቃ በጣም ደስ ይላል። በቃ ሌላ ታሪክ Now we are controlling our own fate. God will weave a pure past. እንግዲህ ዘንድሮ በጣም የሚጠበቀው ትልቁን ዋንጫ አሳክቷል። ሁለተኛው ዋንጫ ይቀራል። እንግዲህ እንበላዋለን ያሳካል የዛለትማ ይኸውልህ ትውስቶ ደግራ ትውስቶ ደቀኝ ድሮ ዳንስ ልጅ ነህ ግን አታውቅም አንተ። ቡጋ ያለ ማሪንጋ ያለ እሱን ነው የምጨፍሩት። ኧረ ምን ወቅቱ ናቴ ምን ተጠብቃላችሁ? ቀጣይ ከፊታችን ያለው ሻምፒዮንስ ሊግ ፍጻሜ ያለና ምን ይጠበቃል? ፋይናል ላይ አይታወቅም። የፋይናል ጌም እንትን አይደለም፣ የዕለት ፐርፎርማንስ ነውና አይታወቅም። ከበላ ነው እንበላዋለን፣ ካልሆነም ግን ማለት ዋናው ካልሆነም ብርሜልጉኝ አመጣናል እንበላዋለን። በሙሉ ልቤ ሞራሌ ከፍ ያለ ነው። እኔ እናት በጣም ደስ አመቱን ስንጀምረው እንትን ፕሪሚየር ሊጉን ነው መጀመሪያ የተፈለገው። 22 አመት ረጅም ጊዜ ነው። 22 አመት እሱን ለመብላት ነበር የጠበቅነው። ስለዛ ችግር የለውም። ሆነ ነው። እኔ ግምቴ 1-2 አርሰናል ያሸንፋል። ምን ታስባላችሁ? አሁን ፉትቦል ቻሌንጅ ቲክቶክ አካውንት በዛ አማካይነት ስሜታችሁን ሀሳባችሁን እያጋራችሁ ነውና ወደፊት ምን ይታሰባል? ከማዘር ጋር ምን ለማሳካት ታቀዳላችሁ? እኛ ቆይ እኔ ምን መሰለህ እኔ ሊጤ የተራሰ ጉድጓዴ የተማሰ ነኝ። በአሁኑ ሰዓት እኔ እግዚአብሔር ደግሞ ለንስሐ ሞት ያብቃኝና ስጋው ደግሞ በወስድም ከነሱ አልለይም። ነገር ያለው ቁርባን ጽድቅም አይደለም ኩነኔም አይደለም። ፉትቦል ደግሞ ከቁርባን አይገናኝም አይደል እንዴ? እቺ አንደበትህ ናት መሰብሰብ ያለባት። መጀመሪያ ስጋው ደግሞ ስትወስድ ንስሐ ካወረድክ ወዲያ እቺ አንደበት ናት መሰብሰብ ያለባት። ክፉ መናገር የለም ደግ መናገር የለም። ስለዚህ እኔ ማስበው አሁን ወደፊት አርሴናል ጥሩ ውጤት እንደሚያመጣና ጥሩ ውጤት ለዛሬ አመትም እንደሚያገኝ በሙሉ ተስፋ ተማመናለሁ። በዚህ ላይ ደግሞ ልጆቼ መቋቋሚያ አግኝተው የሆነ ነገር ከፍተው እየሰሩ እንዲያድጉ ምኞቴ ነው። ይሳካል። ይሄን ነው የምለምነው። እናንተ ስሜት ደግሞ ልጋራ። የኛ በፉትቦል ቻሌንጅ አሁን 6 ነን። ከዚህ በላይ አሁን ከምንሰራው ቪዲዮ በላይ ተሽለን ነው የምንመጣው። ከዚህ በላይ ማለት ነው። አሁን ለምሳሌ አርሰናል አሁን ፕሪሚየር ሊጉን በልቷል። ከዚህ በኋላ ደግሞ ጥርጥር የለውም ሻምፒዮንስ ሊጉን ይደግማል እና ዓለም ዋንጫም እየመጣ ስለሆነ ዓለም ዋንጫውን ላይ ምን ደግፈው የየራሳችን ቲም ስላለ በዛ መልኩ እንመጣለን። ከዛ በኋላ ደግሞ ቀስ በቀስ ደግሞ ፕሪሚየር ሊጉም ስለሚጀምር በተለያዩ ቪዲዮ እንመጣለን። ብቻ አሁን እኛ የምንፈልገው ምንድነው በዚሁ መልእክት የማስተላልፈው
ፕሮሞሽን ምንም ሰርተን አናውቅም። ማስታወቂያ መጥቶ በዚሁ በኩል ማስታወቂያ ማሰራት የምትፈልጉ ማስታወቂያ እንድታሰሩ እኛ የምንፈልገው መስራት ስለሆነ ይኸው ማሚም አለች ከማሚ ጋር ሆነን ማስታወቂያ እንድታሰሩ ሰርተው እንዲያደርጉ እሱ ሀሳብ ላይ እንትን አለኝ። እንትን ላይ ቲክቶክ ላይ በጣም ተወዳጅ ነን እኛ። በጣም 3 ሚሊዮን ቪው አለን፣ 2 ሚሊዮን 1.2 ሚሊዮን 1.2 ምናምን በጣም እንትን አለ። ብዙ ቪው አለ። 300,000 ገብተናል አሁን። በጣም ብዙ ቪው አለ እና እንደዛ እንደ ቪው ሆኖ እስካሁን እንግዲህ አንድ ማስታወቂያ ሰርተን አናውቅም። ማስተላለፍ የምፈልገው ነገር ማስታወቂያ መስራት ትፈልጋለን። ሌላ የምንጨምረው ነገር ደግሞ ዩቲዩብ ከፍተናል። 2000 ሰብስክራይብ አለን አሁን ማለት ነው። አሁን በጣም ብዙ ቪዲዮ እየሰራን ነው እያስቀመጥን እና ለቀጣይ ዓመት በአሪፍ ነገር እንመጣለን። ፉትቦል ቻሌንጅ ብለን እንላለን። እንግዲህ ዛሬ ላይ ጥሩ መንገድ ላይ ነው ያላችሁት እና በዚህ ሂደት ውስጥ ዛሬ እንድትደርሱ ጥሩ ሀሳብ ሰጥተው ይደግፏቸዋሉ። በዛው ልክ ደግሞ ነቀፌታዎችም አንዳንዴ ያጠነክራሉ እና ከዚህ ጋር በተገናኘ ማስተላለፍ የምትፈልጉት መልእክት ካለ ለደገፏችሁም ለነቀፏችሁም ከእርሶ ልጀምር። ምስጋና የማቀርበው አንደኛ ቲክቶክ ላይም ሆነ ላይፍ ላይ ስንገባ ሳፖርት ለሚያደርጉን በታፕታብም በኮፕሊንግም በሼርም ለሚደግፉን እና ለጊፍተሮቻችን ደግ ጊፍተሮች አንዳንድ በሚልኩልን ለነሱ ላቅ ያለ ታላቅ ምስጋና አለኝ። እግዚአብሔር ያክብራቸው። እግዚአብሔር ባሉበት መድኃኔዓለም የሚጠብቃቸው። ጥሩ እንጀራ፣ ጥሩ እድሜ፣ ጥሩ ጤና ይስጣቸው። ለተባበረኝ ሁሉ ጥሩ ምስጋና አለኝ። ምስጋናዬን አቀርባለሁ። ከዛ በተረፈ ደግሞ ለልጆቼ አብረውኝ ለሚሰሩት ደፋ ቀና ብለው እኔን ለሚደግፉት አድገው ጥሩ ደረጃ ጥሩ እንጀራ ሰጥቷቸው ትልቅ ቦታ እንዲደርሱልኝ መድኃኔዓለም ይሙላላቸው እላለሁ። በጣም ደስ የሚል ምርቃት ለእኔም እንደሆነ ነው የተሰማኝ። አመሰግናለሁ። አንተም ጥሩ እንጀራ፣ አንተም ልጅ ነህ ገና እደግ። አሜን። በእንጀራ በቁመት ይበቃሃል፣ በጤና በእድሜ በእንጀራ አደግ። አሜን። በተረፈ መድኃኔዓለም የድንግል ማርያም ልጅ ይምላልህ። አሜን አሜን። እኛ መልእክት የምናስተላልፍ መጀመሪያ የምናመሰግነው የድንግል ማርያም ልጅ እግዚአብሔር የተመሰገነ ነው። በቀጣይ ደግሞ አንድ እህታችን አለች። በዚሁ መልኩ የምትሰማን ከሆነ ኩዌት ናት። አብሮ አደጋችንና ብርክቴት መሳይ ትባላለች። ሁሌ ከጎናችን ያለችው እሷ ናት። እሷን እንደማመስገን በዚሁ አጋጣሚ እናመሰግንሻለን። ኑሪልን ማለት ብዙ ነገር እንትን እያለችልን ያለችው እሷ ናት። ሌላው ደግሞ እሷ እንዳለችው ጊፍተር እንትን የሚሉልን ታፕታፕ የሚያደርጉልን ፎሎወራችንም ሁሉንም ሰው እናመሰግናለን። ለምታደርጉልን ነገር እግዚአብሔር ይስጥልን። እናመሰግን። የኔ ሀሳብ ደግሞ ቲክቶክ ላይ በጣም መጀመሪያ እግዚአብሔር ነው ማመስገን ያለብን። እግዚአብሔር ይመስገን ለዚህ ደረጃ ያደረሰን። ሌላው ደግሞ ቲክቶክ ላይ እሷ ምንም ገቢ የላትም፣ እኛም ስራ የለንም። ከቲክቶክ ጊፍት ነው እንትን የምንለው። ቲክቶክ ላይ በሚያደርግ በቃ ጌም ላይቭ ምናምን ነገር እናመሻለን በጣም እና ከዛ ላይ እንትን ካልነው ነው አንድ ላይ እንትን የምንለው። ገቢያችንም እሱ ነው እና ድጋሚ ማንሳት ፈልገው ስለ ፕሮሞሽኑ ነው። ፕሮሞሽን የሚያሰሩ ሁለተኛ ደግሞ እግዚአብሔር ይመስገን ብለናል። ሌላ ደግሞ በቃ ሌላ የለም። በጣም አመሰግናለሁ። አንድ የቀረኝ ነገር አለ አሉ ማዘር። አዎ እኔ ደግሞ ምለምነው ምን መሰለ፣ ብሩክታይት መሳይ የምትባለው ደግሞ እጄ ላይ ተወልዳ ያደገች የዘመድ ልጅ ናት። ባለችበት ከነናቷ ከናክስቷ መድኃኔዓለም ጥሩ እንጀራ ጥሩ ቦታ አድርጎ ጥላ ከለላ ሆኖ ይጠብቃት። መቅደስ ባቡም የምትባል ልጅ አለች፣ እሷም ልጄ ናት። እግዚአብሔር በያሉበት ጥሩ እንጀራ ጥሩ እድሜ ሰጥቷቸው እንዲጠብቅልኝ ለመድኃኔዓለም እለምናለሁ። በጣም እናመሰግናለን። እሺ እግዚአብሔር ያክብርልኝ። ተከበርልኝ። አሜን አሜን። ተከበር፣ ጥሩ ቦታ ድረስ። He's round the last defender onto his right foot. Yeah. Samjan. Rooftop music. We are the champions. Cheeky. Yeah. ስንት ዘመን አልፎ በትዕግስት ጥበቃ የምንወዳት ክለብ ለዋንጫ ስትበቃ እንቅልፋችን ጠፍቶ በእንባችን ርሰን በደስታ ስንዋን ስንዘምር ተቃቅፈን እንላለን ደግሞ ውዷ ክለባችን ዘላለም የምትኖር ገብታ ከልባችን ሳምነን እስከ ዛሬ ስንጠብቃት ነበር። አሸነፈች ይኸው ዋንጫም ያስከብር። We are the champions. 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 We are the champions.
champions. ቃል ኪዳኔን ይዤ ካንቺ ጋራ ብዙ አለኝ ታሪክ የሚወራ ከኋላ ቀረች ሲሉ አዝቄ መቼም ላልተውሽ ያኔ ወስኜ ቀን አይሉት ማታ አንቺን ለማየት ስንት ዋጋ አለ የከፈልኩት ሰው ተመርጬ ዛሬ በሕይወት ያችን ከፍታ እኔም አየሁት። We are the champions. 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 ቃል ኪዳኔን ይዤ ካንቺ ጋራ ብዙ አለኝ ታሪክ የሚወራ ከኋላ ቀረች ሲሉ አዝኜ መቼም ላልተውሽ ያኔ ወስኜ ቀን አይሉት ማታ አንቺን ለማየት ስንት ዋጋ አለ የከፈልኩት ከሰው ተመርጬ